እንግዲህ መንግስት በሁለት ምክንያቶች በኋላ ቀር ሀገሮች ኢኮኖሚ ውስጥ ጣልቃ መግባት ይኖርበታል። ኢኮኖሚ አክቲቪቲ ውስጥ መግባት አለበት። አክቲቪቲው የተመረጠ መሆን አለበት። ነገር ግን የመንግስት የተመረጠ ጣልቃ ገብነት አማራጭ የሌለው ነገር ነው ተብሎ በሁለት ምክንያቶች ይወሰዳል። አንደኛው የነፃ ገበያ ስርዓት የገበያ ጉድለት የሚባል ችግር ያለበት ከመሆኑ ጋር የተያያዘ ነው። ገበያው ለሁሉም ጥያቄዎች ትክክለኛ መልስ አይሰጥም። አንዳንዱን ጥያቄ በጥሩ ሁኔታ ይመልሰዋል፣ አንዳንዱን ጥያቄ በጥሩ ሁኔታ አይመልሰውም። ገበያ የሚባለው የገበያ ሜካኒዝም የሚባለው ሁሉንም ጥያቄዎች በጥሩ ሁኔታ ይመልስልናል ብለን የምንጠብቅ ከሆነ ጉም የመዝገን ያክል ሁኔታ ውስጥ ልንወድቅ እንችላለን። ገበያው ማያሟላቸው ጥያቄዎች አሉ። ለምሳሌ ከልማትም ከሀብት ክፍፍልም አኳያ ይህንን ማረጋገጥ ይቻላል። አሁን ከሀብት ክፍፍል አኳያ ገበያው ፍትሃዊ የሆነ የሀብት ክፍል ድልድልን አያረጋግጥም። ላለው ይጨመርለታል ነው የገበያ ህግ። ላለው ይጨመርለታል ነው፣ የሌለው የራሱ ጉዳይ ነው የገበያ ህግ። ስለዚህ በገበያ ህግ የሚመራ በነጠረ የገበያ ህግ የሚመራ ህብረተሰብ በህብረተሰብ ውስጥ በጣም ሰፊ የሀብት ልዩነት ሊመጣበት ይችላል።